አውንታ በርሲሳ በሌቦች ተደብድቦ ሆስፒታል ተኝቷል የሚሉ ሟርቶች ፌስቡክ አካባቢ ሲንቀሳቀሱ አየዋቸው። የት ሆስፒታል ነው የተኛው? ሄጄ በጠየቁት ሲያሳዝን። የትኛው ሆስፒታል ንገሩኝ እስቲ፣ ሆስፒታሉን ብትነግሩኝ። ይህን የሰሙ አንዳንድ ስም አይጠሪ ሰዎችም ፈንጠዝያ ላይ ናቸው አሉ። ኤኒዌይ እኔ እንዳለሁ አለሁ። ሀሳቡ የተነሳው የማለዳ መረጃ ስለ እኔ አንዳንድ ነገሮችን ጽፏል። ፓስት ሂስትሪን ምናምን በመጥቀስ ጽፏል እና እቺን የምታዩዋትን ፒክቸር ርዕሰ ጉዳይ እንድትሆኑ አድርጓል። ፖዚቲቭሊ ነው እሱ ያነሳው ርዕሱን ማለት ነው። እንትኗን ብቻ በመውሰድ እቺ ፒክቸሯን ብቻ በመውሰድ ግን የተለያዩ ሰዎች ሆስፒታል ነው ያለው ተጎድቷል ምናምን። እኔ እንዳለሁ አለው። ጠላቶችም ያው እንደተቃጠሉ ይዘልቃሉ ማለት ነው። እስካሁን ድረስ ሲጀምር እነሱ ሰፈርና የኔ ሰፈር የተለያየ ሰፈር ነው። ወደ እነሱ ሰፈር አልሄድም፣ ወደ እኔ ሰፈር አይመጡ። ወደ እኔ ሰፈር የሚመጡ ከሆነ ማየት ነው፣ ይምጡና እንተያያለን። በተረፈ ሰፈራችን የተለያየ ስለሆነ ይሄ የሚያሰጋችሁ ነገር እንዳይሆን ወዳጆቼ። የስቅላት ፍርድ እኔ በማንም ሰው ላይ እንዲፈረድ ብዙ አልመኝም። ግን ኢትዮጵያ ውስጥ የሚሰርቅ ሰው ቢሰቀል ደስ ይለኛል። በአደባባይ እየሰራህ ከሰረክ እየሰራህ ካሻገርክ ወደፊት መሄድ አይቻልም። ስለዚህ ሰው ይትጋ ይስራ። ይሄን ማድረግ ከቻለን በእግራችን እንቆማለን፣ ቀዳዳችን እንዘጋለን። የፈለገ ሰው ቢመኘን መመከት ይቻላል። ከሚሊተሪ አቅማችን በላይ የኢኮኖሚ አቅማችንና የውስጥ አንድነታችን ነው ጠላትን የሚመክተው። ለውሽማው ሲል የአንዲት ትልቅ ከተማን ማስተር ፕላን ያስቀየረ ጉምቱ ባለስልጣን እንደነበረን የቅርብ ጊዜ ትውስታ እንዳለን ታውቃላችሁ። ግን ልንገራችሁ፣ ድሬዳዋ እንደ ዛሬ ሳይሆን ፕላን የሆነች ከተማ ነበረች። ሰዎች ወደ ከተማዋ እየፈለሱ አዳዲስ ህገወጥ ቤቶች እየተገነቡ ሲመጡ አዲስ ማስተር ፕላን ማውጣት አስፈለገና አዲስ ማስተር ፕላን ወጣ። የከተማዋ መዘጋጃ ቤትና የከተማዋ ስራ አስኪያጅም ያንን እንትን አዲስ የወጣውን ፕላን አጸደቁት። ከጸደቁ በኋላ ጎሮ የሚባልበት ሰፈር ላይ የክፋቱ ክፋት የከተማዋ ስራ አስኪያጅ ውሽማ እርሻ መሬት ላይ ሄዶ አላረፈም። ቃሉን እምጠራላችሁ ያነበብኩበት ቦታ ላይ እጮኛው ምናምን ስለሚል ነው። እኔ እንደዚህ አሽኮሮሚ አልናገርም ለምት ነው። እና የእርሻ መሬቷ ላይ ወጣ። ወደ ትግበራ ሲገባ የእርሻ መሬቷ ሊነካባት ነው። ስለዚህ ወደ ደሃ መኖሪያ ቤት መሄድ ነበረበትና እንደዛ ተቀይሶ እንዲሰራ ተደርጓል። በእርግጥ ይሄን ነገር እንዳላወራ የምትፈልጉ ሰዎች ብዙ ናችሁ። የሰራው ሰውዬ ያላፈረበት እኔ 1 ሚሊዮን ጊዜ ባወራው ምንም ያሳፍረኝ። የከተማ የአንድ ድሬዳዋን የምታክል ከተማ ስራ አስኪያጅ ነው ይሄን የሚያደርገው። ስራ አስኪያጅ ይሄ ምርጥ ደራሲ የጻፈ ጽሑፍ እንጂ እውነት ኢትዮጵያ በምትባል ሀገር ላይ ይሄ የተከናወነ አይመስልም። ታሪኩን ያገኘሁት ራሱ ጸረ ሙስና ኮሚሽን የተበጠሱ የሙስና ወንጀሎች ከሚለው መጽሐፍ ላይ ነውና ትውልድ እንደዚህ አይነት አሳፋሪ ሰዎች መሆናችንን የምንመራት ከተማን ከእጮኛችን የማናስበልጥ መሆኑን እንዲያቀልን ጭምር ስለምፈልግ ነው። ሰዎች ይወቁት። ሼር፣ ኮፒ ሊንክ ምናምን አርጉት። ፎሎ ያላረጋችሁ ደግሞ ፎሎ አርጉ፣ ታተርፉበታላችሁ። መልካም ጊዜ